እኔ ምን ላይኩን ናሆም እኮ ጫፍጫፉን ነግሮኝ ነበር። በስተመጨረሻ የድሮ ህልምን እውነት ልታደርገው ነው አሉ። ለነገሩ ገበሬ መሆን እኮ ጥሩ ነው፣ የሁላችንም መሰረት አይደል? ከከተማው ግርግር እዛ ሳይሻል አይቀርም። የገጠሩ አየር ደግሞ እኮ መንፈስን ያድሳል። ደግሞ ፕሮጀክቱን የነደፈችው ኑሐሚን ነች አሉ ሰማው። በጣም ነው ደስ ያለኝ። በእርግጥ ይሄ ፕሮጀክት የድሮ ህልሜ ነበር። አሁን ግን ያደፋፈረችን ኑሐሚን ነች። ናሆምና ኑሐሚን እንደሚሳተፉበት ተስፋ አለኝ። ናሆምና ኑሐሚን ማለት አልገባኝም። ምን እያልሽ ነው? ምን ነው ደነገጥሽ ውዴ? እኔ ምን ላይኩን ናሆምና ኑሐሚን ምን ያህል ጊዜ ነው የሚቆዩት? ሄደው አብረው የሚቆዩ ስትይ የት ነው የሚቆዩት? ፕሮጀክቱ ያለበት ሀገር ነው። በዛ ላይ ደግሞ የኑሐሚን አያት ሀገር ነው አሉ። ልጄ መቼም ጥሩ ጊዜ አሳልፎ እንደሚመጣ ተስፋ አለኝ አይደል? እንዴ ላይኩን ይበቃሻል። ዝም ስነ ስርዓት ይሙሽ እንጂ ምን እያደረግሽ ነው? እኔ ደግሞ ምን አጠፋው? ለምንድን ነው ናሆም ስለዚህ ነገር ያልነገረኝ? ምን ነው ልጅ አንተ ረዳቶኝ እንዴት ይፈልጋሉ? ለምን አትስማሙም ታዲያ? ነው ወይስ ባለፈው በተናገርኩሽ ነገር ተቀይመሽኛል? ሲጀመር እኔ ማን ነኝ እናንተን እቀየምሃለሁ? ትንሽ ስሜታዊ ሆኜ ካስቀየምኩሽ እባክሽ ይቅርታ አድርጊልኝ። ችግር የለውም። ለማንኛውም ቦታው ላይ ጋሻ አብሮ እንዲሄድ ሌላ ሰው እንዲመድቡልህ ነግራቸዋለሁ። አንቺ አደግ ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? ኑሐሚን ድራማ ክፍል 52 ላይ እንግዲህ አምራን ተንኮሏን ቀጥላበታለች። እንደምናስታውሰው በባለፈው በክፍል 50 ላይ አምራን የልጅን ገዳይ ራሷን የናሆምን እናት አደርጋታለሁ ወይዘሮ ዝናሽን ብላ ነበረ። ከዛ በፊት በምን እንደማማኝ አላውቅም፣ የልጄ አለመኖር ዋጋ ያስከፍለኛል፣ ስለዚህ በምን ላድርግ እያለች እንግዲህ ብዙ ስታስብ ስትጨነቅ አይተናት ነበረ። ነገር ግን ናሆም እንግዲህ አንድ ቦምብ የሆነ ሀሳብ ያመጣል ማለት ነው። ናሆም ያመጣው ሀሳብ እንግዲህ አባቱ ያለውን ነው። ላንቺ ጥሩ አይደለም እዛ ቤት መግባትሽ፣ ምናልባት እናቴ እቤት አስገብታ ልታሰቃይሽ ይሆናል እቤት እንድትገቢ የፈቀደችልሽ አይደለም፣ ላንቺ ለልጅ ራሱ የምትመለስ አይመስለኝም እያለ እንግዲህ ይነግራታል ማለት ነው። ይህ ነገር ለአምራን ትልቅ እድል ነበረ፣ ያላሰበችው ነበር የመጣላት። በጣም ጥሩ ናሆም፣ እንኳንም ነገርከኝ፣ እዚህ ወጥመድ ውስጥ እናትህን አስገባታለሁ በማለት እንግዲህ ወይዘሮ ዝናሽ አንቺ የልጅ ገዳይ እያለች እንግዲህ ሀሳቡ በጣም እንደወደደችው ስትናገር ሰምተናት ነበረ። እና እንግዲህ ወደ ወይዘሮ ዝናሽ ቤት ትሄድና ከወይዘሮ ዝናሽ ጋራ እንግዲህ ብዙ ነገር ሲነጋገሩ ነበረ። በመጨረሻ ግን አቶ ለይኩን ወደ ቤት ይመጣሉ። አምራን ከወይዘሮ ዝናሽ ጋር ቁጭ ብለው ወሬ እያወሩ ነበረ። እናም እንግዲህ መሄድ አለብኝ ትላለች። ምክንያቱም ደግሞ አቶ ለይኩን ስለ ድርጅቱ እያወሩ ነበረ። የሆነ ፕሮጀክት አለ የሚሰራ። እናም እንግዲህ ናሆምንና ኑሐሚን ወደ ክፍለ ሀገር ልልካቸው ነው እሱን ፕሮጀክት እንዲሰሩ ብሎ ያወራል ማለት ነው። በዚህ ቅጽበት እንግዲህ አምራን ከተቀመጠችበት ብድግ ትልና ሆዷን እንዳመማት ሆዷን ይዛ ማለት ነው ሆዷን እንዳመማት እያስመሰለች አመመሽ እንዴ ምን ሆንሽ ሲሏት አይ ደህና ነኝ ተወኛል፣ ግን ትንሽ ነው ዝም ብሎ ነው እያለች ነገር ግን አንድ ነገር ብላ ነው የወጣችው። ወይዘሮ ዝናሽ ለቡናው ግብዣ አመሰግናለሁ ብላ እየታመመች መስላ ነው ከቤት ስትወጣ የነበረው ማለት ነው። ዝናሽ ደግሞ ልጅቷ ምን ሆና ነው ሲላት ያው እንግዲህ ደንግጣ ይሆናላ፣ ምናልባት ናሆም ከኑሐሚን ጋር ክፍለ ሀገር ሄዳን ስለተባለች ነው የሚሆነው አለች። አምራን ግን እንደዛ አልነበረም፣ ትልቅ ተንኮል አስባ ነበር። እዛ ቤት ቡና የጠጣች አስመስላ አመሰግናለሁ ለቡናው ብላ ከአቶ ለይኩን ፊት ላይ እንደዛ ተናገረች። አቶ ለይኩን እዛ ቤት እሷ ቡና እንደጠጣች ያውቃል ማለት ነው አሁን ላይ። እናም እንግዲህ አቶ ለይኩን ወደ ቢሮ ሄድና ስለ ፕሮጀክቱ ሲያወሩ ኑሐሚንና ናሆም ክፍለ ሀገር እንዲሄዱ ያደርጋል ማለት ነው። በዛን ሰዓት እንግዲህ ኑሐሚን ግዴታ እኔ መሄድ አይጠበቅብኝም እኮ ሌላ ሰው መሄድ ይችላል በእኔ ምትክ፣ እኔ ከናሆም ጋር መሄድ አይጠበቅብኝም ስትል ዳግምም እንደዛው አዎ እኔ እና ኑሐሚን መሄድ እንችላለን አለ። እሱም ባይሆን ግን እኔ መሄድ አይቀርም ኑሐሚን ከናሆም ጋር ከሄደች አለ። ለምን ስለሚወዳት በሁለቱ መካከል ምንም ነገር እንዳይኖር ለመከላከል ስለሚፈልግ ነው። አይፈልግም
እናም እንግዲህ በዚህ ሁኔታ ያው ናሆም በወንድሙ በዳግም ይቀናል ማለት ነው። ይቀናል ያው ወንድሙ እንደሆነ ባያውቅም ማለት ነው። እና እንግዲህ ቅናት ይዘውና እኔ የድርጅቱ ባለቤት አለቃ እያለው እሱ እንዴት ነው የሚሄደው እያለ መናገር ይጀምራል። በዚህ ቅጽበት እንግዲህ አቶ ለይኩን አንድ ነገር ተናገሩ። አምራን ቤት መታ፣ ነገር ግን ትንሽ ጥሩ ስሜት ላይ እንዳልሆነች ያመማት ይመስለኛል፣ ከቤት አሁን ወጥታለች ይለዋል። ናሆም እንግዲህ እግሬ አውጭኝ ወደ አምራን ይሄዳል። ምክንያቱም እናትየዋን ይጠረጥራታል፣ የሆነ ነገር ታረጋታለች ብለው ማለት ነውና ልክ አስገድዳ እዛ ቤት እንድትሆን ያደረገቻት ነው የመሰላቸው። ነገር ግን አምራን የወይዘሮ ዝናሽን ሚስጥር ስላወቀች በዛ አስፈራርታት ነው እዛ ቤት የገባችው እና እንግዲህ ወጥመዷ ውስጥ በደንብ አድርጋ አስገብታታለች። በነገራችን ላይ የአምራን ተንኮል መጋለጥ አለበት እና አሁን የሆነ ጅላጅል ነገር ሆኗል። በጣም ተጃጅሏል። እንደፈለገች ነው የምታሽከረክረው እሷ ማለት ነው አምራን። እና እንግዲህ አምራን ናሆም ጋር ትገናኛሉ። እያለቀሰች ነበረ። እናትህ በምግብ በሚጠጣ ነገር አድርጋ እንደመረዘቻት እና ልጇ እንደሞተ ትነግረዋለች። ልጅን ማትረፍ አልቻልኩም እኔ ግን ተርፌያለሁ እያለች እንግዲህ ለናሆም እያለቀሰች ስትነግረው እያየን ነበረ በቅጽበት ማለት ነው። አስቡት በቃ። እና እሱ ደግሞ እያለቀሰ ነበር። መጀመሪያም ፈርቼ ነበረ እንዲህ እንደሚሆን፣ እንዴት በልጄ ትጨክናለች እናቴ እያለ እንግዲህ መነፋረቁን ቀጥሏል። ትንሽ ቆም ብሎ እንኳን ማሰብ አይችልም። እሱ ራሱ ነው እናቱን እዛ ወጥመድ ውስጥ እንድትገባ ያደረገውና ናሆም ምን እንደነካው አላውቅም። በጣም ተጃጅሏል፣ በጣም ታውሯልና ነገር ግን አሁን ላይ ወይዘሮ ዝናሽ ይሄን ነገር እንዳላደረገችው ወይ ራሷ ትጋለጣለች፣ ያለዛ ግን እዚህ ቀደም ዳግም የሰማው ሚስጥር አለ። ኤርሚያስን አንተ ነፍሰ ገዳይ ተወኝ ከነ ሚስጥር ልኑርበት የሚለው ንግግር ያለ ነገር እንደሆነ አሁን ላይ ግልጥ ብሎ መውጣቱ አይቀርም። ለጊዜው ነው እንጂ። በሌላ በኩል ደግሞ እንግዲህ የዳግም አባት አሁን ላይ ወይዘሮ ዝናሽን ወድጃታ ማለት አፍቅሬያታለሁኝ፣ ፍቅር ይዞኛል እያለ ይገኛል። በእርግጥ አፍቅረው አይደለም ዳግምን የወለደችው ከሱ ባሌ ጊዜ አይሰጠኝም በማለት ከሌላ ወንድ ጋር ዝሙት ሰርታ ነው ዳግምን የወለደችው። ስትወልድ እንኳን ከባሏ ተለይታ እናቴ ጋር ብላ ክፍለ ሀገር ሄዳ ለብዙ ጊዜ ቆይታ ነው የመጣችው። ናሆም ዳግምን ማለት ነው በልጅነቱ ነው ትታው የመጣችው። በአራስ ቤቱ ትታው መጣች። አያችሁ፣ ለአባቱ ጥላው መጣች። እና ይህን ሁሉ ሚስጥሯን እንግዲህ ደብቃ ከኖረችበት ኑሐሚን ካወቀችው በኋላ አሁን ላይ ሌላ ደግሞ አምራን ጆሮ ደርሷል ማለት ነው። አምራንም ደግሞ ያው የኑሐሚን ጥላቻ ስላላት ኑሐሚን ሚስጥሩ እንደነገረቻት ብትናገርም ዳግም ግን በፍጹም ከሆነ ቦታ ሰምቶ ይሆናል እንጂ አንቺን አታደርግም ብሎ እንግዲህ ለኑሐሚን ጥብቅናውን ቀጥሏል። እና እንግዲህ የዳግም አባት ወደ ወይዘሮ ዝናሽ ቤት ያመራና ወይዘሮ ዝናሽን እንደሚወዳትና ፍቅሩ እንዳገረሸበት እያወራትም አረ እየነካትም ነበረ። ድንገት አቶ ለይኩን ይመጣል። አቶ ለይኩን ሁሉንም ነገር አውቋል። ወይዘሮ ዝናሽ በባሏ ላይ ዝሙት ሰርታ ዳግምን እንደወለደችው እናም እንግዲህ ይህን ነገር ክህደት እንደሰራችበት አቶ ለይኩን ሰምቷል። እኔ ግን የፈራሁት አቶ ለይኩን ይህን ነገር ሲሰማ ወዲያው ራሱን ስቶ ይወድቃል ወይ የሆነ ነገር ይሆናል ብዬ ነበረ። እሱ ግን ምንም አልሆነም። ነገር ግን የዳግምን አባት እንግዲህ ሳይገለው አይቀርም። እናም ወይዘሮ ዝናሽ ከዚህ እንዲያመልጥና ራሱን እንዲያሸሽ እየጠየቀችው ነበር። እሱ ግን ወንጀለኛ ገድዬ እስኪ እታሰር እንደው ያለውኝ እያለ ነበረ። ይሄ ነገር በጣም ከባድ ነው። የዳግም አባት ከሞተ ነገሮች ሁሉ በጣም ነው የሚያስጠሉት። አስባችሁታል? የወንድሙ አባት የአባቱ ገዳይ፣ በመካከላቸው ምን ሊኖር እንደሚችል አስቡት። ዳግም አቶ ለይኩንን እንደ አባቱ ነው የሚያየው። ወይዘሮ ዝናሽን እናቴ ብሎ ከሚጠራ ይልቅ አቶ ለይኩንን አባቴ ብሎ ቢጠራ እንደሚቀለውም ደጋግሞ ሲናገርና አቶ ለይኩን በጣም መልካምና ደግ ሰው እንደሆነም ሲያወራ ሰምተናል። ታዲያ አቶ ለይኩን እንደዚህ አይነት ነገር ይገባዋል ትላላችሁ? እውነት የዳግምን አባት በሱ እጅ መሞት አለበት? የዳግም አባት በሱ እጅ ሞተ ማለት እኮ አቶ ለይኩን መኖር ያለበትን ህይወት ላይኖር ነው ማለት ነው። አቶ ለይኩን በጣም መልካምና ደግ ሰው፣
ለተደረገለት ነገር የማይረሳ ወይም ደግሞ ስላለው ስለሞላው ስለተረፈው የማይኮራ የሰው ልክ ነው እንግዲህ። እና ይሄ ሰውዬ ታዲያ እንዴት ነው ማለት የዳግምን አባት ገደለ፣ ከዛ ወንጀለኛ ሆኖ እስር ቤት ሲገባ ታየኝና ይሄ ልክ ነው ብዬ አልልም። እንደው በህልማቸው በሆነ ነው ያልኩትና እንግዲህ የዳግም አባት ከሞተ ዳግም ለአቶ ለይኩን ጥላት ሊሆን ነው ማለት ነው። የሚወደው አባቱ የነበረውን ሰው ወደ ጥላትነት ሊቀየር ይችላል። ኑሐሚን ደግሞ የናሆም ፍቅር አገር ሽቶባት እየተነፋረቀች ትገኛለች። አምራን ደግሞ ወይዘሮ ዝናሽን ወጥመዷ ውስጥ ለጊዜውም ቢሆን አስገብታታለች። ናሆምም የአምራንን ተረት ተረት ያመነ ይመስለኛል። እና ውድ ቤተሰቦች እንግዲህ ኑሐሚን ድራማ ክፍል 52 ይህን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁኝ። ቸር ቆዩልኝ።